ዛሬ ሩታ ስለመጣች ማን ነው ደስ ያለው ማለት ነው። እኔ በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። እውነት ያልጠበቅኩት ነገር ነው ያገኘው ዛሬ ማለት ነው። እና በእርግጥ ግን ዛሬ ተስፋ አልቆረጥኩም ነበር። እኔ አብርሽ ኤፍሬም ወደ ቡታጀራ ይደዋል ሲል በቃ ወይም እሷ ይቅርታ ለመጠየቅ ምናምን ከእሷ ጋር ተገናኝተው የሆነ ቪዲዮ ይለቀቃል ብዬ ተስፋ አድርጌ ነበር። ግን ያው ሩታዬ ደግሞ ለብቻ ለእኛ ማዝና እሷም ሰላም መሆኗን ስለነገረችኝ በጣም በጣም ደስ ብሎኛል። እውነት በዚሁ አጋጣሚ በጉጉት የጠበቃቸው እህቶቼ እንኳን ደስ አላቸው ማለት ነው። ምክንያቱም ያስደስታል። እኔ ከትላንትና ጀምሮ ሁሉም ሩታ ናፍቃኛለች፣ እሷ ሰላም ትሁን ምን አገባኝም የሚል ነበረ እና ለሁላችንም እንኳን ደስ አለን። ከዚህም የበለጠ ሩታዬ ሰላምሽ ነው የምንፈልገው። ባለሽበት የትም ቦታ ሁኚ ከልጅሽ ጋር ሰላም መሆንሽ ነው እና ከዛ ባለፈ ደግሞ ለነገሮች ሁሉ ይደረሱበታል። ማይደረስበት ነገር የለም ሰብር ትዕግስት ካለ። እናም ደግሞ ላልሻቸው ነገሮች እኔ ሙሉ በሙሉ አልተቀበልኩሽም። ያልተቀበልኩበት ምክንያት ስላለኝ ነው ማለት ነው። የተቀበለውም ይኖራል እያየው ነው። አው ጀግና እንዳትመለሽም የሚል ኮሜንት አይቻለሁ እና የራሱ የሆነ ብዙ ማስተያየት የሚሰጥ ሰው አይቻለሁ። ግን እንደኔ ሩት ባለችው ነገር መቼም አልስማማም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ባላችሁበት ሰላማችሁ በዝዘት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው እና እኔ በሩታ ያልተስማማትኩበት ነገር ቢኖር ይህንም ነገር ስል ሩታ ምንም አይነት አልተበደለችም ወይም ደግሞ በደል አልደረሰባትም አልልም። ደርሶባታል። በእርግጥ ተከፍታለች፣ ተሰብራለች፣ አዝናለች፣ አልቅሳለች፣ ለትዳሯ ዋጋ ከፍላለች። ነገር ግን ከመነሻ እንደምታውቁ ዋጋ የከፈለችበት ነገር ለማንኛውም ለተረኛ ሰው በቃ የሆነ የሚሰራው ነገር ጥላቻ የሚያፈርጥባቸው ነገር በዚህ በራሳቸው በአብርሽና በሩታ ምክንያት ቢሆን በሁለታቸው በቤተሰባቸው ውስጥ ምክንያት ቢሆን ወይም ደግሞ ሩታን አብርሽን በድላው ቢሆን አብርሽ ደግሞ ሩታ በድሏት ቢሆን በዛ ነገር በራሳቸው ሕይወት ቢሆን እንኳን ትፈርዳላችሁ። እዚህ ጋር አሁን መፍረድ ማንች ነው ምን እንዳለ ታውቃላችሁ? ሰው ነው ሕይወታቸው የሚበጠብጣቸው፣ የሰው ወሬ ነው የሚበጠብጣቸው። ትክክለኛም ነገር የሚባልም ነገር አብርሽ ላይም ላይደረግ ይችላል። ሩታም ደግሞ እንዳልሆነችው እንዳልሰማችሁ ይሆናል። ነገር ግን በቃ ለዛኛው ነገር በሰው የሰው ወሬ እናንተ ሊለያችሁ አይችልም በጭራሽ። እኔ አላምንበትም። እንደው እኔ እንጃ እስከዛሬ እንደዚህ በሰው ወሬ የምትለያዩ ከሆነ ትላንትና ነፂ መታ የድሮ ፍቅረኛው ነው። ሲቀጥል ደግሞ ሩታዬም ብላለች ላለፈው ህይወት አያገባኝም እስካልሽ አሁን ባለበት ህይወት በቃ በትዕግስት ቁጭ ብላችሁ ተነጋግራችሁ መፍታት ነው እንጂ ያለባችሁ አንቺ ርቀሽ እሱ ርቆ አይሆንም። እና በዚሁ አጋጣሚ ሩታዬ ትዳር የመሰለ ነገር ለሴት ልጅ እኔ እንጃ ትዳር ማለት ክብር ነው። እና ትዳር ቀልድ ከሆነ እኛ ምኑን ያዝ ነው? ለምን ለትዳር እንጓጓለን? እና እንደኔ አስበሽበት እረፍት አድርገሽ በቃ ይሄ ነገር እውነት በህይወታችሁ ትክክለኛ በህይወታችሁ ታሪክ ከሆነ በቃ ድጋሚ እንደዚህ አይነት እንዳይፈጠር ለአብርሽ ደግሞ የዋህነቱን ትቶ ለትዳሩ ለቤቱ ለልጁ እንዲኖር በቃ አንቺን እንዲያከብር አንቺም ደግሞ አብርሽን እንድታከብሪ በቃ በባልና ሚስት መሀል ያለን እኮ መጋጨት መጣላት እያለ እናንተ ግን በተደጋጋሚ እንደዚህ ነገር ሲደገምባችሁ በቃ ወደ ባላችሁበት ወደ ቤተ ክርስቲያን መሄድ፣ ጸሎት ማድረግ፣ ጸሎት ማብዛት፣ እንካ ሰላምታ አለመለዋወጥ። አንቺም ደግሞ ሌላ ሰውን አግኝተሽ ከነዛ ካገኘሻቸው ሰላም እንካ ሰላምታ አለማለት በቃ ራስሽ የሆነ ቆፍተን ብለሽ አብርሽም ራሱ የሆነ ቆፍተን ብሎ ትዳራችሁ መምራት ነው እንጂ እኔ በጭራሽ እኔ እንጃ ተለያይታችሁ ማየት ማለት ይከብዳል። መቼም አልመለስም ደግሞ የሚለው ሩታዬ። እንደውም እኔ ለሩታ መልእክት ማስተላለፍ ነገር ቢኖረኝ በተቻለሽ አቅም አንቺ ማን እንደሆን ሰርተሽ ተለውጠሽ ብዙ ትልቅ ደረጃ ደርሰሽ ብታሳያቸው በጣም ደስ ይለኛል። ይህንን ነገሮች ደግሞ ጠንካራ ነሽ ማድረግ አለብሽ እንጂ ዛሬ አንድ ሴት መታ ህይወትሽ ስለበጠበጠችሽ ከትዳርሽም ርቀሽ ከኦዲየንሶችሽም ርቀሽ ከስራሽም ርቀሽ ልትኖሪ አልፈልግም። ለምን? በጣም ጠንካራ ልጅ ነሽ። ሲቀጥል ብዙ ዋጋ ከፍለሽበታል። ዋጋ የከፈልሽበት ነገር ዛሬ በትንሽ ነገር ትተሽው አትሄጂም። እርግጠኛ ነኝ እኔ ከአብርሽ ተለይተሽ ሌላ ህይወት የፈለገ ነገር ቢኖር እንግዲህ ከምትወጂው አንጻር ከምትሆኝለት አንጻር ከከፈልሽለት ዋጋ ነው የምናገረው። እና ይህንን እኔ እንጃ ከአብርሽ ተለይተሽ ሌላ ቦታ ትኖራለች ማለት በፍጹም አልሰማም። እኛ የምንፈልገው ደግሞ የሁለታችሁም ደስታ ነው። አብርሽም ደግሞ የፈለገ ሴት ቢደረድር አላቅም እንዳንቺ የሚሆንለት እንዳንቺ የሚደክምለት ማንም የለም።
እኔ ነገም ዛሬም የምን ነገር በቃ ይብቃችሁ። የዋህነታችሁ ምንም ነገር ባይፈጠር ራሱ ይሄ ነገር ስራ እንደሆነ እናውቃለን። ግን መጨረሻ የዚህ የራሱን ታሪክ እውነተኛ ነው የሚመራችሁ ማለት ነው። እውነተኛ ታሪክ ነው የሚያስገባችሁ። ለዚህ ሁሉ በቃ ይብቃችሁ። አንቺም ወደ ቤቶች ተመልሰሽ ሰላም ፈጥረሽ አብሮሽም ይቅርታ ጠይቆሽ በተለያየ ነገር እና ተደራርጋችሁ መኖር ነው እንጂ ርቆ እኔ እንጃ። በትዳር መሀል ደግሞ ያለ ነው። አብርሽ ቢያጠፋ አንቺ መቻል አለብሽ፣ አንቺ ስታጠፊ ደግሞ አብርሽ መቻል አለበት። ባሊና ሚስት ማለት እንደዚህ ነው። ሁለቱ እሳት ሆነው መኖር አይቻልም ማለት ነው። እና እኛ ደግሞ እንደኔ ሩታ ከሚዲያም ባትርቂ ደስ ይለኛል። ምክንያቱም ለምንድን ነው የምትርቂው ከሚዲያ? እኛ ሚዲያ ላይ እውነት ከእናንተ የበለጠ እናንተ እንደውም አልመጣም ብላችሁ በአንድ ደምድማችሁ ነው የምትሄዱት። ግን አብርሽና አንቺ ስትርቁ ደግሞ ብዙ የሚጎዱ ሰዎች አሉ። ለእነዛም ሰዎች ማሰብ አለባችሁ። ጭራሽ ከሚዲያ አትራቂ እና በዚሁ አጋጣሚ ማስተላለፍ ነገር ቢኖር እባካችሁ አንዳንዴ እንደ ራሳችን ትዳራችንስ ቢሆን የምንወደው ሰው ቢሆንስ እንደዚህ እንደ ተራ ሂጂ አትመለሺ እና እሱ ለአንቺ አይሆንሽም የሚባል ነገር እኔ እንጃ ተገቢ ነው ብዬ አላስብም። ሴት ልጅ ትዳርዋ ነው የሚያከብራት። ለትዳርዋ ብመለስ በጣም ደስ ይለኛል። አብርሽም ደግሞ ከእንደዚህ አይነት ነገር ቢርቅ በቃ የዋህነቱ ትቶ ለራሴ ለቤቴ እውነት አንድ ነገር እኔ ዛሬ በጣም ደስ የሚል ኮሜንት ተኮምንቶልኝ ነበር። ግን እህቴ መልሳ ትደልተው እኔም ላጥፋው አላቅም። ብቻ ይቅርታ ለዚህ ነገር እንዴት እንደተደለተብኝ አላቅም። እኔ ማስበው ሁሌም ነገር ማስበው ነገር ነበር የኮመተችልኝ። ብቻ ሆነም የት እንደገባብኝ አጣውት። እውነት አብርሽ የዋህ በመሆኑ እስከ ዛሬ ለዚህ ደረጃ አይደርስም ነበር። ይሄ ነገር በእሷ ነው ኮሜንት ባረገችው እህቴ ነው የወሰድኩት ማለት ነው። በቃ ሁሌም ማስበው ነገር ስለተናገረች ነው። ለምን የዋህ ስለሆነ ለሰው ስለሚኖር እኔ እንጃ መጨረሻው እንደዚህ እየባከነ ነበረ የሚኖረው። በቃ እየሰራ ከሰዎች ጋር እየሆነ ሰውን እያሳደገ ወደ ታች እየሆነ ነበረ የሚኖረው። ነገር ግን ሩታ ጠንካራውና በዚህ እድሜው ትዳር አስይዛው በቃ ለትዳር በቅቶ ከትዳርም ደግሞ አባት እንዲሆን አድርገዋለች። በጣም ረጅም ቦታ ሂደዋል እና ያንን ነገር እናንተ ያስደስታችሁታል፣ ትደሰታላችሁ። ይህንን እየደከሙበት ሩታ ለብቻው ሆና ለአብርሽ ለብቻው ነው በቃ ተለያይተው እናንተስ ደስ ይላችኋል? እኔ በበኩል ዩቱብ ራሱ ያስጠላኛል ከምር። በቃ ተላምደናቸዋል እነዚህ ልጆች አብረው ሲሆኑ እና ሩታይም ደግሞ ዛሬ ገልጸዋለች። አብርሽ ለሩታ የዛሬ አንድ ቀን ስለተሳሳተ ወይም ደግሞ በትንሽ ቀን የሆነ ከምላሱ የሆነ ከንግግሩ የወጣ ንግግሮች ነው እንጂ በሩታ ወደ ኋላ እንዳለባት ሁላችሁም ታውቃላችሁ። በተለያዩ ነገር ሰብራይስ ሲደረጉ ሲያስደስታትም እሷም እንደዛው አሪፍ አሪፍ ጊዜያት አሳልፈዋል። ትዝታ አላቸው በጣም ደስ ደስ የሚል ትዝታ እና ከሰው ስህተት ከብረት ዝገት አይጠፋም ይባላል ማለት ነው። እና አንዴ ተሳስቷል አብርሽ አድርገውታል። ሩታዬ ያለችው እውነቷ ነው። መናገርም መመለስም ወደ ራሱም ትዳሩን መምራት ይችል ነበር። ግን ሰው ነንና ማንሳሳት የለም። ሁሉም ይሳሳታል አይደለም? ሰው ስክሪፕቱን ሲጻፍበት ይሳሳታል። ተሳስተን እንኳን ስንጽፍ መልሰን እናጠፋዋለን ማለት ነው። እና ያ ነገር ስላለ ለአንዴና ለመጨረሻ ጊዜ እውነተኛ ትክክለኛ ነገር ከሆነ እንደ ባለፈው ቤተሰብ ገብቶበት በቤተሰብ ታርቃችሁ ከአሁን ወዲህ ምንም ነገር እንዳይፈጠርባችሁ እውነቱም በነገራችን ላይ እንዳይፈጠር ስትባሉ ገና እናንተማ ድጋሚ እየፈጠራችሁ ነው የምታመጡት። ባለፈ እንደዛ ጋሽዬ ደከመ አስታረቃችሁ መልሳችሁ በእነዚህ ነገር ገባችሁ እና ይሄ የሰው ወሬ ስለሆነ በእናንተ ህይወት የሚገባው እናንተ ደግሞ ለሰው ወሬ ቦታ ሰጥታችሁ መለያየት የለባቸው ነው ምለው። እንግዲህ ቤተሰቦቼ እኔ መሰለኝ ይሄን ነበረ። እንግዲህ እናንተ ደግሞ ምን እንደሚመስላችሁ አስተያየት ኮሜንት ላይ